በዛሬ ቪዲዮ በእንባ የታጀበው የአርቲስት ፍናን ህድሩ አነጋጋሪው ሽምግልና፣ ሌላው የአርቲስት ናታን ጌታቸው ባለቤት በአደባባይ ምን አስለቀሳት እሱንም የምናይ ይሆናል። በአሜሪካን ሀገር በተደጋጋሚ በገዛ ፍቅረኛዋ የግድያ ሙከራ የተደረገባት ኢትዮጵያዊ በተደጋጋሚ የግድያ ሙከራ እየተደረገብኝ ነው። ወደ አሜሪካ ከመጣሁ 2 ዓመቴ ነው። ጨረር አደጋ ለትንሽ አምልጬ ያለሁት ዋሽንግተን ዲሲ የፖሊስ ዲፓርትመንት ነው። ሰላም በይ። ምን ነው እንዴ? እነዚህንና ሌሎችንም እናንተን ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎ የእናንተ ምክርና ተግሳጽ ይፈልጋሉ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ቀላም ወንደልደል ያለች ሰብስክራይብ የምትል በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም የተለያዩ የሶሻል ሚዲያ ሊንኮች ያሉ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ እነሱም ዲስክሪፕሽን ላይ ያሉ እነሱንም ነካ በማድረግ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ በዛ መላክ ትችላላችሁ። ቤተሰብነታችንን እያጠናከርን ወደ ቪዲዮ ሞቻለሁ ረግርማ ተመታለች። ምንድነው ይሄ አለባበስ? ከተማችን ላይ ያሉ ሴቶች በጣም በተደጋጋሚ ለብሰውት አይቻለም። ማለት ከግርማ በላይ እኔ ምንም ልል አልችልም። በደንብ ነው የገለጸልኝ። ለግርማ እንደ ሞራል እንስጠው በእውነት እንዴ haye body of magala darare ሳታንዘላዝል ጉድ ላይ እተላለች። ዮርዲ ማናት? አታውቋት? የሆነ ቀን ተዋወቋት ይሆናል። እናቱ ምን ነው ቂጤን ቀመሉኝ አልሽ? ፈሴም በኤርፎን ካላዳመጣችሁ አልሽን። ምንድነው አሁን ይሄ? ምንድነው? እኔ ያልገባኝ ሱሪው ለምን አስፈለገ ነው? ለምን ገባ እዚህ ጋር? የሱሪው መግባት ምንድነው ጥቅሙ? ለምን አታውልቂው? ዝም ብለሽ ነው የተጨናነቅሽው። እስቲ ለዘራ የአይጥና የበረሮ ምናምን ብላችሁ የምትሸጡ አካላት ማለት ነው አንድ ጥሪ ለእናንተ አለኝ። እንደነዚህ አይነት ጉፍጥጥጥጥ ያሉ ጭንጮ ራሶችን ልክ እንደ አይጥ ሳይሸቱ ምናምን እንደሚያደርገው እነዚህንም አርጎ የሚያጠፋልን የሆነ ነገር እንትን በሉና በየመንገዱ ላይ ጆሮአችንን አደንቁሩት ቢያንስ ለደና ነገር። አረ ያፈረን። አረ ሴት ወዴት እየሄደ ነው? እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴ ነሽ? ሰላም በይ። ምን ነው እንዴ? በኢየሱስ አንቺ ያመምሽ ነው? አንቺ በጣም እኮ ነው የምትይ። ምን ማለት ነው? ፊቴ ምንም አልልሽ ነው። ገብርኤልን ተረዳ። በስመ አብ ጌታ ሆይ አዶናይ ቻሌንጅ። ሜላቴ እንዴ ነሽ? ሰላም በይ። ምን ነው? ምንድነው ርግጫው እንዴ? ልገላት ነው እንዴ ልጅቷ? ጺም የሌለው ወንድና ቂጥ የሌላት ሴት አካል ጉዳተኛ ናቸው። የአካል ጉዳተኛ ማህበር መቀላቀል አለባቸው። በጣም የሚያስቅ ነገር ነው ያወራሽው። ወይ ለስማም በሳቅ ሞትኩትኝ። ግድልን ያረግሽኝ። ከኔ ሰማሽው? በእናትሽ ይሄንን ቀልድ ማን የነገረሽ? ዋው እንዴት አይነት ክሬቲቪቲ ነው! ቂጤን የሌላት ሴትና ምን ያለ ወንድ አካል ጉዳተኛ ነው የሚመስለኝ። ለምን አትቀላቀሉም? ያወራሹ ነገር ምንም የጤነኝነት ስላልሆነ የኔም ቤት እስኪ አእምሮሽን ቼክ ተደረጊ። ምናልባት ባርቆበት ከሆነ ምን ትላለች እቺ ጉጠት? ምንድነው ሜላ? ነይ ልጅ ቅድስት ማርቆስን አኪታለ ተይምን
ልቀቂ ምን ልታረጊ ነው ልቀቂ ካለበለዘ ይኪት ይጀራዳል እማዬ ድራን ሄሎ አቶ ማርቆስ ሜላት እናቴን አግኝታለች ቶሎ በል ምን እማዬን ሜላት ይዛለች ወይኔ የት ነው የምትሄጂው ኪበቺ በሩን ሜላት ኪበቺ እማዬ ሜላት ግን ዝጋለኛለ እማዬ ልጄን ማርቆስ ሜላት እማዬ መጣች እማዬ የሜላትና የማርቆስ ተከታታይ ድራማ እንግዲህ ልብ ማንጠልጠሉን ተያይዞታል እንደተመለከት ነው ደግሞ ወላጆችም ሳይቀር ገብተውበታል ቀጣይ ምን ይፈጠር ይሆን የሚለው ነገር በእውነት እንደ ሀገር እያሳሰበን የመጣ ይመስለኛል ምን ይፈጠር ይሆን እናታ ማን ነው ማርቆስ ሜላት ከፈውናሽ ከማለት ወጥቶ እናቱን ያደናት ይሆን ሜላትም እንግዲህ ከዱባይ ከመጣች በኋላ ሾካካነቷን በፍጹም አልቀየርም ብላለች ማርቆስ ከማልቀስ ተነስቶ እናቱን በቀጣይ ፓርት ያድናት ይሆን እሱን ቀጣይ ክፍል ላይ እምናይ ይሆናል ለማንኛውም ወደ ቀጣዩ ቪዲዮ እንሂድ ሰላም የልዩዬን ማሂ ቤተሰቦች ሃይ ኦኬ ወደ መጀመሪያ ታሪካችን እንገባለን Hi, Mahi. Liuye, congratulations on the proposal. Yes. Yes. ወደ ታሪኬ ስገባ ትንሽ ረዘም ሊል ይችላል ግን በቻልኩት አቅም አጠር አድርጌ እነግራችኋለሁ ባሌ ከጋራጃችን ጋር ከጋራጅ ገረድ እንደዚህ የሚጻፈው ገረድ እንደዚህ የሚጻፈው ኦኬ ባሌ ከገረዳችን ጋር እየተዝናና አስቸገረኝ ገረድ ንቀት ነው ለምን ገረዱን ካጫወተ ዘበኛውን ማያጫወት ከዛ ደግሞ ስጠይቀው ገረድ ነው እንደኛል ገረድ ኦኬ ፍሬንድሊ ነው ገረድ ነው ይሄንን አውጥተሽ ጣዩ በቃ ምን ታርጊ ነው ከገረድ ይሄ ልጅ እኮ የተመታ ሰውዬ ነው እግዚአብሔርን This is Fikr Season religion, the first black prophet. I am the first black prophet. This religion have its own book, holy book, articles, different worship structures. Come on and for Fikr Season, join for this religion in different way. Please come on, join. Wait, this religion is saving in your life in different position. I am Prophet Damsash, the last prophet after next prophet Muhammad. We are not a Christian or a Muslim. This is the first black prophet. Please come on and join this religion. ፍቅር ሲዝም እንግዲህ እንደተመለከት ነው ሁለት ኬንያውያንን ምን አድርጎ እንዳሰመጣቸው አናውቅም እንግዲህ አፍርቷል ፍቅር ሲዝም በደና ጊዜ እኮ ነው ያበድከው በደና ጊዜ What separates you? ለምንድነው የልጅነት ሚሞሪያችንን የምታበላሹት ነው? እውነት ነው። ቢራቢሮ ባልን ቁጥር ትዝ ሊለን የሚገባው ቢራቢሮ ነው እንጂ ለምንድነው እንደዚህ አይነት ነገር የምታረጉት እኮ? እኔ ክፉ መናገር አልፈልግም። ክፉም እንድናገር አታድርጉኝ። ክፉም የምናገር ሰው አይደለም። ስድብም የምወድ ሰው አይደለም። እንድሳደብም አታርጉኝ። ስነ ስርዓት ያዙ በቃ። አረ እንትና ምንድነች ሹኳ ሲኖሩ በዚህ ዓለም ሕይወት አትደገም ጎበዝ ማማ በእውነት ለማማ ሞራል ምስልክ መቆንጠጥ አለባችሁ በነገራችን ላይ ከማማ ተማሩ
አንዳንድ ሰዎች እንደ ፌዘንደር ልጅ ምናምን ብላችሁ አትለፉ። ቆንጥጥ የኔም ልጅ ናት የሚል ስሜት ስለተሰማችሁ አንዴ ማማ ይቆንጠጡት። እናንተም የኔነት ይሰማችሁ። አንድ ነን፣ ኢትዮጵያውያን ነን፣ የኛው አካል ናቸው። ኢትዮጵያውያኖች ናቸው የሚባሉት። እነዚህ ኢትዮጵያውያኖች እንዴት ነው የሚያደርጋቸው ነው የሚባሉት። ስለዚህ ያው ስታዩ መንገድ ላይ እንደማማ ምንም አበባ መደለያ ምናምን ቢሰጣችሁ እንዳትቀበሉ፣ ምዝልግ እያደረጋችሁ ለፉ ለማለት ነው። የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ አልዬ በጣም ስለምወዳት ነው። አማንዬ እንኳን ደስ ያለ እግዚአብሔር ሁሉ የሚያገኝ ነው። እግዚአብሔር ይገርመኛል። እግዚአብሔር ሁሉ መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ ቴዲዬ፣ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያንን ጊዜ አብራችሁን ስለነበራችሁ አመሰግናለሁ። ቃልዬ እንኳን ደስ ያለሽ። ሙልሽ ክብረት ስትልን በዚህ ዘርፍ ያለፈውን አመት ጉማ ያሸነፈችው ራሷ ቃል ኪዳን ጥበቡ ነበረች። ፊልሟም ልባም የተሰኘው ፊልም ነው። እንግዲህ ተወዳጇ ተዋናይት ቃል ኪዳን ጥበቡ በሴቶች ዘርፍ ምርጥ ተዋናይ ተብላ የጉማን አዋርድ አሸናፊ ሆናለች። ይሄ በጣም ደስ የሚያሰኝ ነገር ነው። እኔ በግል በጣም ነው የምወዳት። እንግዲህ የጉማን አዋርድ አሸንፋለች። ቃልዬ እንኳን ደስ ያለሽ። በጣም በርካታ ሰው ግን የጉማ አዋርድ መዘጋጀቱን በድንገት ነው የሰማው ካለፈ በኋላ። ሁሉም ትኩረቱ የቲክቶክ ክሬቲቭ አዋርድ እንደሆነ ይታወቃል። ይሄኛው አዋርድ መዘጋጀቱን ሁላችንም አብዛኞቻችን አልሰማንም፣ አላወቅንም። እንግዲህ በድንገት እከሌ ተሸለመ ሲባልና በማግስቱ በተለቀቁት ቪዲዮዎች ነው እንግዲህ የጉማ አዋርድ ተዘጋጅቶ እንደነበሩ ላያወቅ ነው። እንግዲህ ሶሻል ሚዲያ ምን ያህል የአብዛኞቻችን አእምሮ እንደተቆጣጠረው ነው እንግዲህ የሚያሳየው። ጉማ አዋርድ እንደሚታወቀው በጣም ትልቅ መድረክ ነው። የኪነ ጥበብ ባለሙያዎች የሚመሰገኑበት፣ የሚሸለሙበት፣ የሚበረታቱበት ትልቅ የሚባለው መድረክ ነው። እንግዲህ ይሄን የመሰለ መድረክ ትልልቅ የሀገራችን ታዋቂ ተወዳጅ የኪነ ጥበብ ባለሙያዎች የሚሸለሙበት በአንድ ላይ የሚሰባሰቡበት መድረክ ምንም አይነት ነገር ሳይሰማ ድንገት ተካሂዷል ተብሎ ተሸልሞ ምናምን በጣም በርካታ ሰዎች የምንወዳቸው እነ አማን በጣም በርካታ ሰዎች ተሸልመውበታል። ግን ደግሞ ድንገት ተሸለሙ ሲባል ነው ያየነው እና ይሄ በጣም አስገርሞኛል። ትልቅ መድረክ ሆኖ እንደዚህ ግን ምንም ነገር አለመሰማቱ በጣም የሚያስገርም ነው። ይሄ እንግዲህ የሚያሳየው ሶሻል ሚዲያ ምን ያህል ጫና እየፈጠረ እንዳለና የኪነ ጥበብ ዘርፉ በጣም መቀዛቀዝ ላይ እንዳለ፣ ኢቨን እነሱም ደግሞ ፕሮሞት አለማድረጋቸው ይሄ እንደ አንድ ክፍተት ነው።
እንደተመለከትነው እንግዲህ የአርቲስት ናታይ ግርማ ባለቤት የሆነችው ህሊና በጣም እንግዲህ ባያችሁት መልኩ ስቅስቅ ብላ እያለቀሰች ነው። እንግዲህ ባለቤቷ አርቲስት ናታይ ግርማ በጉማ አዋርድ ላይ ያመቱ ምርጥ ወንድ ተዋናይ ተብሎ በተሸለመበት ሰዓት ነው እንግዲህ በእንደዚህ አይነት ሁኔታ ያለቀሰችው። እስኪ ምን ይመስላል የሚለውን ቪዲዮን አብረን እንመልከት። የጉማ ያመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው ጥቁር አደይ ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበርኩ ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው አመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም ወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግናለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁኝ ለሁላችሁም ለኮሮ አባላት ይሁንልኝ። አመሰግናለሁ። አርቲስት ናታይ ጌታቸው ደግሞ በወንዶቹ ዘርፍ እሱ ነው አንደኛ የወጣው ወይም ደግሞ የጉማ አዋርድን ያሸነፈው። ጥቁር አደይ ፊልም እኔ አይቼዋለሁ። ያላያችሁ እንድታዩት ሪኮመንድ አደርጋችኋለሁ። እስከዛሬ ካየናቸው ሀገራችን ላይ ከተሰሩ ፊልሞች እኔ ካየኋቸው ትንሽ ለየት ያለ ነው። በቦታም ደረጃ ካስት ያደረጓቸው ተዋናያኖች በጣም ደስ የሚሉ ናቸው። በቃ ስቶሪው ደስ ይላል፣ ትወናቸው ደስ ይላል እና ይገባዋል ብዬ አስባለሁ። ለማንኛውም እንኳን ደስ አለ። በርካቶች ይህንን ቪዲዮ አይተው እንግዲህ ምንነቱ ስላልገባቸው ኮሜንት ላይ ሲጠይቁ ስላየው ነው ይህንን ቪዲዮ የሰራሁት። ይህም ከጀርባዬ ይሰቀል እያሉ ድምጻቸውን እያሰሙ የሚገኙት ሰሞኑን በአርባ ምንጭ ከተማ በአሰቃቂ ሁኔታ የተገደለው ህፃን ናትናኤል ፖሊስ ባደረገው ብርቱ ክትትል ገዳዩ በቁጥጥር ስር መዋሉ ይታወቃል። እናም ከጀርባዬ የምትመለከቷቸው ሰዎች በአርባ ምንጭ ከተማ አስተዳደር ጽሕፈት ቤት ፊት ለፊት ላይ ህፃን ናትናኤልን በአሰቃቂ ሁኔታ የገደለው ወንጀለኛ ይሰቀል፣ ተመጣጣኝ ፍትህ እንፈልጋለን በማለት እንግዲህ ድምጻቸውን እያሰሙ ነው። ህፃን ልጅ መድፈር፣ መግደል፣ ሴት ልጅ መድፈር፣ መግደል፣ አዛውንቶችን መድፈር፣ መግደል፣ ለዛው በአሰቃቂ መንገድ ወንዶችም ሴቶችን ማንን የሰው ልጅ እንግዲህ በአሰቃቂ ሁኔታ መግደል በእውነት በጣም በጣም ስቅላት ሲያንሶ ነው ባይነኝ። እኔ ደህና አይደሉም ወላሂ ላዚም ደህና አይደሉም። ሁሌ ነው ሌሊት ማለቅሰው፣ ሁሌ ደህና አይደሉም። እኔ ግን ጥርሴ ፈገግ ይላል፣ እስቃለሁ። መኖር ከምፈልገው ሰው ጋር እየኖርኩ አይደለም። እኔ በህይወቴ ላይ አንድ ሰው ነው የምፈልገው። ከዛ ውጪ ከዚህ በላይ ማስመሰል አልችልም። ከዚህ በላይ መጠበቅ አልችልም። ከዚህ በላይ ተስፋ ለራሴ እየሰጠሁ ራሴ መሸወድ አልፈልግም። የማትወዱት ሰው ጋር ተቀምጣችሁ የምትወዱት ሰው ፊት እዛ ላይ ስታዩት ልክ አሁን እኔ እባሌ ፊት ላይ ልጄ አባት ፊት ላይ እማየው የራሱን ፊት አይደለም። በስመ አብ ጌታ ሆይ፣ በዚህ ጉዳይ ላይ ምን ይባላል? ምንም ማለት አልችልም። እናንተ ሀሳብ ስጡ። ረና ቆምላሌ
እንደተመለከትነው እንግዲህ ተወዳጇ ተዋናይት ፍናን ህድሩ ሽምግልና ፕሮግራም ነው። እንግዲህ በጣም በርካታ የሚባሉ አርቲስቶች አጅበዋታል፣ አድምቀውላታል። በጣም የሚያምር ፕሮግራም ነው። ከፕሮግራሙ መሀል አንድ ተቀርጾ የተለቀቀ ቪዲዮ ያለ በጣም የበርካቶችን ልብ የነካ ከእናቷ ጋር አብራ እየጨፈረች የምታሳየው ስሜታዊነት ምናምን አለና በጣም የበርካቶችን ልብ ነክቷል። ምን አይነት ቪዲዮ ነው የሚለውን እስኪ አብረን እንመልከተው። እንደተመለከትነው እንግዲህ እናት ለልጇ የጋበዘችው ሙዚቃ ነው። ፍናንም ባየናት መልኩ ስሜታዊ ሆናለች። ልጅን መዳር ለቤተሰብ ትልቅ ነገር ነው። ልጆችን በዛ ስሜታዊ ይሆናሉና እንግዲህ ፍናንም እንባዋን ያዝ አድርጋ ከእናቷ ጋር በእነዚህ አይነት መልኩ አብራ ስትደንስ ታይቷል። እንግዲህ ከፍናን ህድሩ ሽምግልና ጋር በተያያዘ ባለቤቷስ ማን ነው የሚለው የበርካቶች ጥያቄ እንደሆነ ይታወቃል። እንግዲህ ረዘም ያለ አመታት የፍቅር ግንኙነት እንዳላቸው ሰይፉ ፋንታሁን ገልጿል። እስኪ ትንሽ እንመልከት። ተወዳጇ ተዋናይት እንግዲህ 8 አሪፍ ፊልሞችን ሰርታለች። አሁን ደግሞ አንድ ያልወጣ ፊልም አላት። እሱ ብቻ ሳይሆን ሚውዚክ ቪዲዮ ላይ ከአሁን በፊትም አሁንም በቅርቡ በመስራት ትታወቃለች እና የጋብቻዋ ምክንያት የሆነው በሚውዚክ ቪዲዮ ላይ መሳተፏ ነው። ተወዳጇ ተዋናይት እንግዲህ ፍናን እንግዲህ ማሬ 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 የሚል ዘፈን ካሁን በፊት ከሱ ባለው ጋር ሚውዚክ ቪዲዮ ሰርታ ነበርና አሁን እንግዲህ ወደፊት ባሏ የሚሆነው ሰው ኤግዚቢሽን ማዕከል ይታደማል። ፍቅረ አብ ይባላል እና ኤግዚቢሽን ማዕከል ከጓደኞቹ ጋር ታድሞ የዛሬ 10 ዓመት እሱ ባለው ቢስ ቢስ የተባለ 4 ጊዜ ቢስ ቢስ የተባለ ዘፈነው ማለት ነው። ማሬ ማሬ እና እንዴት ቢወዱት ነው አዲስ ዘፈን ነው እያለ ሲጠይቅ ከጓደኞቹ አንዱ እንዴ አላየውም እንዴ ክሊፑን ብሎ ማሳየት ያደለው ሰው ልብ በይ አሳዩልኝ እናንተ ቆሞት ያደለው ሰው ልብ በይ ሶስት ክሊፕ ምን ዘፈናች ለማካል እንዲያልሻንቺ አይ ፍናን እንደዚህ ጉድ ሰራች። ልጅ እኮ የጋራ የሆነ ጓደኞች አሉን ማለት እሱ ያ ጓደኞቿን ያውቃሉ። ያውቃል እሱ ፍቅረ አብ ማለት ነው። በዚህ ነው የተጀመረው። እንግዲህ ዛሬ 10 ዓመት በዚህ አጋጣሚ ተጀመረ። ከፍቅረ አብ ጋር አብረው በፍቅር ደስ ይላል። እንዲህ አይነት እኮ የመጠናናቱም መተያየቱም መግባባቱም ላለፉት 10 ዓመታት ሆነ ማለት ነው። እንደሰማነው እንግዲህ ባለቤቷ ስም ፍቅረ አብ ይባላል። ለ10 ዓመታት ያህል በፍቅር ቆይተዋል። ይሄ በጣም ደስ የሚያሰኝ ነገር ነው። ፍናን ህድሩ ተወዳጇ ተዋናይት ፍናን ህድሩም እንግዲህ እንኳን ደስ ያለሽ፣ ጋብቻችሁን የአብርሃምና የሳራ ያደርግላችሁ መልካም ምኞቴ ነው። እናንተም ተመኙላት እስኪ። እንደተመለከትነው እንግዲህ ተወዳጇ ተዋናይት ሃናን ታሪክ ክርስትና ነው እና በዚህ መልኩ እየቀወጡት ነው። አርቲስቶች እንግዲህ ሰሞኑን በጣም በቃ ቢዚ ሆነዋል። የተለያየ ድግስ ምናምን እያጋጠማቸው ነው። ለምን እንደማጠሩን ግን ሀይ ሰላም ጤና ይስጥልኝ የኢትዮጵያ ህብረተሰብ። ስሜ ክርስቲና አበበ መንግስት ይባላል። በሜሪላንድ ሲልቨር ስፕሪንግ ነው የምኖረው። በተደጋጋሚ ላይክ የግድያ ሙከራ እየተደረገብኝ ነው። ወደ አሜሪካ ከመጣሁ 2 ዓመቴ ነው። አሁን ያለሁት ለትንሽ ጨረር አደጋ ለትንሽ አምልጬ ያለሁት ዋሽንግተን ዲሲ የፖሊስ ዲፓርትመንት ነው። እዛ ደርሼ እርዳታ እየጠየኩኝ ነው ያለሁት። የፖሊስ ኦፊሰሮቹ ሊያወሩኝ ፍቃደኛ አይደሉም። ከዛም አልፎ
በቦታው ላይ ያስቀመጡት ሰው እኔ ከግል በዳዬ ጋር ግንኙነት ያለው ሲሆን እባካችሁ የኢትዮጵያ ህብረተሰብ ምን እንደማደርግ አላቅም። በጣም ተጨንቅ ያለው በጣም ብዙ መከራ እየደረሰብኝ ያለው እባካችሁ መንገድ ጠቁሙኝ፣ እርዱኝ። እቺ ግለሰብ እንግዲህ ጥቃት እያደረሰባት ያለውን ሰው ማንነት ተናግራለች። እስቲ ሌላም ቪዲዮ አለ እንመልከት። አሁን ይህንን ጥቃት ሊያደርስብኝ እየሞከረ ያለው ሰው የድሮ ፍቅረኛዬ ነው። ፎር ሾርት ተርም አብረን ነበርን። በሌላ በኩል ደግሞ አብረውት ብዙ ሰዎች አሉ እያገዙት ያሉት የቀድሞ ሩሜቴ እና እሱ ሆኖ ነው ይሄንን ሁላ ነገር አቀነባብረው አሁን መሄድበት እየተከታተሉኝ በቤቴ ሰላም የለም። ብዙ አይነት ነገሮች ይፈጠራል። ቤቴን ሰብረው ለመግባት ሞክረው ነበረ ከዚህ በፊት። በተደጋጋሚ ፖሊስ ጠርቻለሁ። በተደጋጋሚ ሪፖርት አድርጌያለሁ። ፕሮቴክሽን ኦርደር ለማስወጣት ሞክሬያለሁ። ግን ምንም አይነት ኤቪደንስ የለሽም ብለው ዲናይ ነው ያደረጉብኝ ሁሉንም ነገር። በሚችሉት አቅም እነሱ አሁን እኔን ማስፈራራት አይደለም የሚፈልጉት፣ የምር ወደ ትክክለኛ እርምጃው ወይም ወደ ግድያ ነው እየመራ ያለው ይሄ ነገር። ብዙ ነገሮችን ሞክሬያለሁ አካባቢ ላይ ባሉ ሰዎች፣ ግን ከነሱ አቅም በላይ ነው። ከነሱ አቅም በላይ ነው ስላችሁ የምር ሊረዳኝ የሞከረልኝ ሰው እስካሁን አላገኘሁም እና በትክክለኛ መንገድ ሊያግዘኝ የሚችል ሰው በህግ መንገድ ሰላም የሚጠበቅበትን አይነት ቦታ ላይ መግባት እንድችል አሁን ያለሁት ለ3 ለ4 ቀን በጣም በተደጋጋሚ በጣም የተለያየ ፖሊስ ስቴሽን ያለሁት የራሴ መከፍልበት ቤት አለኝ፣ ግን እዛ እንኳን ሊያስኖሩኝ አልቻሉም። ያን ያክል ነው ያለው ነገር። ከባድ ነው ያለውበት ሲቹዌሽን እና እባካችሁ ቪዲዮ ሼር አድርጉት ለብዙ ሰው እንዲደርስልኝ። እንደሰማነው እንግዲህ የቀድሞ ፍቅረኛዋና ሩሜቷ ናቸው እንደዚህ አይነት ጥቃት ሊፈጽሙባት እያሳደዷት ያሉት። በጣም ያስገረመኝን አንድ ነገር ላሳያችሁ። እንግዲህ ቪዲዮዋን እንደተመለከትኩ ኮመንት ለማንበብ ስሞክር አታመልጭኝም፣ ዋጋሽን ነው የምሰጥሽ የሚል በሚዲያም ጭምር የማስፈራራት ነገር እየደረሰባት ነው። እንግዲህ በዛ አገር ላይ የምትገኙ ኢትዮጵያውያን በሙሉ የቲክቶክ አካውንቷ ከታች ፒን አደርግላችኋለሁ። ለማዋራት ብትሞክሩና ማገዝ የምትችሉትም ነገር ካለ ብታግዟት መልካም ነው ብዬ አስባለሁ። ለማንኛውም ውዶቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደተለመደው ለዚህ ቤት ፍቅር መስጠታችሁን እንዳትዘነጉ። እንዴት ነው ፍቅር መስጠት የምንችለው ይፍራታ ብላችሁ ካሰባችሁ ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ይገርማችኋል። ሰብስክራይብ የምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ አሉ። እነሱንም ነካ በማድረግ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ላኩልኝ። የኢንስታግራም፣ የፌስቡክ፣ የቲክቶክ ሊንኮች ናቸው። ላኩልኝ። እንግዲህ ቅድም አሜሪካን ሀገር በቀድሞ ፍቅረኛዋና እንዲሁም ደግሞ በሩሜቷ ጥቃት እየደረሰብኝ ነው ብላ የተናገረች አንድ እህታችን አለች። የእሷንም አካውንት ታግዟት ትተባበሯት ዘንድ ፒን አደርግላችኋለሁ። እሷንም እንድታግዟት በትህትና እጠይቃለሁ። ለማንኛውም የዛሬን አበቃው። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ። ባይ